የአስረኛ ክፍል ሂስትሪ የመጨረሻው ምዕራፍ ዩኒት 9 ኢንዲጂነስ ኖሌጅ ኤንድ ሄሪቴጅ ኦፍ ኢትዮጵያ የሚል ነው። በዛሬው ቪዲዮአችን ላይ ይሄን እንጀምራለን። በሚቀጥለው ቪዲዮ ደግሞ ዩኒት 9ን ከጨረስን በኋላ የ10ኛ ክፍል የ11ኛ ክፍል ሂስትሪ ከመጀመሪያው ዩኒት እስከ መጨረሻው ዩኒት ሰራላችኋለሁ ማለት ነው። ካሁን በፊት ከዩኒት 1 እስከ ዩኒት 8 ያሉትን ቪዲዮዎች ካላያችኋቸው እነኛን አይታችሁ ወደዚህ ስትመጡ በጣም አሪፍ ነው እያስባለሁ። የሁሉንም ቪዲዮዎች ሊንክ እዚህ ዩቲዩብ ቻናል ላይ ስለምታገኙ ዲስክሪፕሽን ቦክስ ላይም ስለማስቀምጥላችሁ በዛ መንገድ እንሄዳለን። ስለዚህ በዛሬው ቪዲዮአችን ላይ ኢንዲጂነስ ኖሌጅ ምንድነው፣ ሄሪቴጅ ምንድነው፣ ኢትዮጵያ ውስጥ ኢንዲጂነስ ኖሌጅ ምን አይነት ጠቀሜታዎች አሉት፣ እንዲሁም ደግሞ ሴሌክትድ የሆኑ የኢንዲጂነስ ኖሌጅ አይነቶችን እናያለን ማለት ነው። አጠቃላይ እነኝን እናያለን። ማንኛውም ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው። የዛሬው ቪዲዮአችን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጓቸው። ማንኛውም ያልገባችሁ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። እንዲሁም ደግሞ ኦንላይን ትምህርት መማር የምትፈልጉ ተማሪዎች በዚህ በምታዩት በ0979181885 ላይ እየደወላችሁ መመዝገብና መማር ትችላላችሁ። ወይም ደግሞ ቴክስት መጻፍ ይቻላል። ኦንላይን ላይ እዚህ ጋር የምትመለከቷቸውን ዩዘር ኔሞች ተጠቅማችሁ ፎሎ ማድረግ ከትምህርት ጋር የሚገናኙ መረጃዎችን እንዲሁም ደግሞ ትምህርቶችን፣ ጥያቄ መልሶችን፣ የተለያዩ ነገሮችን ማግኘት ትችላላችሁ። አሁን ቀጥታ ወደ ዩኒት 9 እንሄዳለን። ቅድም እንደነገርኳችሁ ዩኒት 9 ላይ የምናገኘው ኢንዲጂነስ ኖሌጅ ኤንድ ሄሪቴጅ ኦፍ ኢትዮጵያ የምንለው ርዕሳችን። ስለዚህ በዚህ ላይ ያሉት ሁለት ሰብ ቶፒኮች ናቸው ያሉት 9.1 እና 9.2 ነው ያሉት። 9.1 ላይ የምናየው ስለ ኢንዲጂነስ ኖሌጅ ነው። ኢንዲጂነስ ኖሌጅ ምንድነው፣ በማህበረሰቡ ላይ ያለው ሚና ምንድነው የሚለውን በደንብ እናያለን። ከዛ በኋላ ካራክተሪስቲክስ ኦፍ ኢንዲጂነስ ኖሌጅ የምንላቸው ምን ናቸው፣ እንዲሁም ደግሞ ሲስተም ኦፍ ኢንዲጂነስ ኖሌጅ የተለያዩ የኢትዮጵያ ክፍል ላይ የምናገኛቸው ኢንዲጂነስ ኖሌጅ ሲስተሞች አሉ። እዚህ ጋር የምትመለከቱት ለምሳሌ በአፋር ክልል የምናገኘው የኢንዲጂነስ ኖሌጅ ሲስተም ነውና እነኚህን እንዴት ነው የምናገኘው የሚሉትን እናያለን። 9.2 ላይ ስንሄድ ደግሞ ሄሪቴጅ ኦፍ ኢትዮጵያ የሚሉት ናቸው። ሄሪቴጅ ኢትዮጵያ ያሏት ቅርሶች፣ በዩኔስኮ የተመዘገቡ ቅርሶቿን፣ ኢትዮጵያ ውስጥ ያሉ ቅርሶች። እንግዲህ ቅርሶች ተፈጥሯዊ ቅርሶች አሉን፣ ሰው ሰራሽ ቅርሶች አሉን፣ ታንጀብል እና ኢንታንጀብል ቅርሶች አሉ። እነኛ ሁሉንም 9.2 ላይ በደንብ እናያለን። 9.1 እና 9.2 ከጨረስን በኋላ የሪቪው ኤክሰርሳይዝ ጥያቄዎች አሉ። የሪቪው ኤክሰርሳይዝ ጥያቄዎችን እንሰራላችኋለሁ ማለት ነው። ስለዚህ እነኛን ወደዛ እንሄዳለን ቀጥታ ማለት ነው። መጀመሪያ ኢንዲጂነስ ኖሌጅ ኤንድ ሄሪቴጅ ኦፍ ኢትዮጵያ ስንል ኮንተንቱ ቅድም የነገርኳችሁ ናቸው ማለት ነው። የመጀመሪያው 9.1 ላይ ሮል ኦፍ ኢንዲጂነስ ኖሌጅ፣ ካራክተሪስቲክስ ኤንድ ሲስተም ኦፍ ኢንዲጂነስ ኖሌጅ የሚሉትን ነው የምናየው። 9.2 ላይ ደግሞ ሄሪቴጅ ኦፍ ኢትዮጵያ ነው። የኢትዮጵያ ሄሪቴጆች ምን ናቸው፣ የኢትዮጵያ ቅርሶች ምን ናቸው የሚሉትን እናያለን። በዚህ ስር ሚኒንግ ኦፍ ሄሪቴጅ እናያለን። ሄሪቴጅ ማለት ትርጉሙ ምንድነው የሚሉትን የሄሪቴጅን ዴፊኒሽን በደንብ እናያለን። ከዛ እነኝህን የሄሪቴጅን ዴፊኒሽን ካየን በኋላ ቫልዩ ምን አይነት ቫልዩ አለው፣ የኢትዮጵያ ቅርሶች ለኢትዮጵያ ምን አይነት በረከት ወይ ደግሞ ምን አይነት ጥቅሞች አሏቸው የሚሉትን ካየን በኋላ ሄሪቴጅ የተለያዩ ሄሪቴጆች አሉ። ታይፕ ኦፍ ሄሪቴጅ ወይም ደግሞ የምንላቸው ናቹራል ሄሪቴጅ አለ፣ አርቲፊሻል ሄሪቴጅ አለ፣ ታንጀብል አለ፣ ኢንታንጀብል አለ እና እነኝህን እናያቸዋለን። ለምሳሌ ናቹራል ሄሪቴጅ የምንላቸው በተፈጥሮ ያሉ ቅርሶች ናቸው። ለምሳሌ ሶፍ ዑመር ዋሻን ብትመለከቱ እነኝህ ማውንቴኖቻችን። አርቲፊሻል ሄሪቴጅ ደግሞ ሰው የሰራቸው ቅርሶች የላሊበላ ውቅር አብያተ ክርስቲያን፣ የጎንደር ቤተ መንግስት፣ የጥያ ትክል ድንጋይ፣ የአክሱም ሐውልት ብትመለከቱ እነዚህ አርቲፊሻል ናቸው፣ ሰው ሰራሽ ናቸው ማለት ነው። ታንጀብል እና ኢንታንጀብል ደግሞ አሉ። ለምሳሌ የመስቀል በዓል፣ የእሬቻ በዓል ብትመለከቱ፣ አሸንዳ ምናምን ብትመለከቱ እነዚህ አይነት ነገሮች ሄሪቴጅ ውስጥ ያሉ ናቸው እና በዩኔስኮም የተመዘገቡ አሉ። እነሱን በደንብ እናያለን። እነኚህ ነገሮች ነው የምናየው ማለት ነው። ዩኒት ላይ ኢንዲጂነስ ኖሌጅ እና ሄሪቴጅ ነው የምናየው። ዩኒቱም ሄሪቴጅ ኤንድ ኢንዲጂነስ ኖሌጅ ኦፍ ኢትዮጵያ ስለሚል ማለት ነው። ባጭሩ ዩኒት ላይ ያሉት ኮንሴፕቶቹ የምንማራቸው እነኚህ ሁለቱን ነገሮች ብቻ ይሆናል ማለት ነው። ስለዚህ ኢንዲጂነስ ኖሌጅ እና ሄሪቴጅ ኢትዮጵያ ስንል ለኢንትሮዳክሽን ያህል ኢትዮጵያ በውስጥ ዳይቨርስ ካልቸራል ኤንድ ናቹራል ሄሪቴጅ፣ ኢትዮጵያ ውስጥ ምን አሏት? በጣም ብዙ ባህላዊ የሆኑና ተፈጥሯዊ የሆኑ ቅርሶች አሏት። ለምሳሌ በኢትዮጵያ ውስጥ የሚገኙ ካልቸራል ሄሪቴጅ ስንል ከኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰቦችና ህዝቦች የሚኖሩባት ሀገር ስለሆነች የየራሳቸው ካልቸር አላቸው። ካልቸር ስንል አመጋገባችን፣ አለባበሳችን፣ ከሰው ጋር ያለን ግንኙነት ሁሉንም ያጠቃልላል። ናቹራል ሄሪቴጅ ስንል ደግሞ በተፈጥሮ የምናገኛቸው ናቸው ማለት ነው። ኢንክሉዲንግ ታንጀብል ኤንድ ኢንታንጀብል ሄሪቴጅ። ታንጀብል እንደዚህ መዳደሰስ የምንችላቸው አሉ። ኢንታንጀብል የሆኑ ደግሞ ጀስት ለምሳሌ እንደነ መስቀል አይነት በዓሎች አሉ ማለት። ስለዚህ እነኚህ ሁሉ ዳይቨርስ የሆነ ካልቸር ያላት በሄሪቴጅ የበለጸገች ሀገር ነች ኢትዮጵያ ማለት ነው። ኢንታንጀብል ሄሪቴጅ የምንላቸው ለምሳሌ ሶንግ ሊሆኑ ይችላሉ፣ መዝሙሮች፣ ሪሲፕ ሊሆኑ ይችላሉ፣ ቋንቋችን ራሱ፣ አጨፋፈራችን፣ እንዲሁም ደግሞ አይደንቲቲያችን፣ ሂስቶሪካል ቢልዲንጋችን እነኚህን ያጠቃልላል ማለት ነው። ባይ ዘ ዌይ እነኚህ ሂስቶሪካል ቢልዲንግ ታንጀብል ሄሪቴጅ ናቸው፣ ኢንታንጀብል አይደሉም። ግን እነኚህ ከድምጽ ጋር የተገናኙ ስለ ቋንቋ፣ ስለ ዳንስ፣ እነኚህን
መጀመሪያ ላይ ዳንስ፣ ሶንግ፣ ሬሲፒ ኤንድ ላንጉዌጅ የምንላቸው እነኚህ ኢንታንጀብል ናቸው። ቢልዲንግ ግን ሂስቶሪካል ቢልዲንግ እና ምንድናቸው ታንጀብል ናቸው። ቀጥታ ለምሳሌ ቢልዲንግ ሄደን ታች ስለምናደርገው ማለት ነው። ስለዚህ ሄሪቴጅ ስንል ምን ማለታችን ነው ስንል መጀመሪያ ግን ሄሪቴጅ ኢዝ ዘ ሪፍሌክሽን ኦፍ ፓስት ቫሉስ ኤንድ ቫሉስ ዊች አር ፕሬዘንትድ ፎር ዘ ፊውቸር ጄኔሬሽን። ምን ማለት ነው? ሄሪቴጅ ቅርስ ስንል ፓስት ላይ እኛ ህዝቦች ሪፕሬዘንት የምናደርጋቸው ኢት ኢዝ ዘ ሪፍሌክሽን ኦፍ ፓስት ቫሉስ ስንል ፓስት ላይ የነበሩ ኢትዮጵያውያኖች ሲሰሩት የነበሩት ለምሳሌ የላሊበላ ውቅር አብያተ ክርስቲያንን ስትመለከቱ በዛ ሰዓት የሚሰሩት ስራ ማለት ነው። ይሄን ፕሪዘርቭድ ተደርገው ተጠብቀው ለቀጣዩ ለፊውቸሩ ጄኔሬሽን ትራንስፈር የሚደረጉ ነገሮች ሄሪቴጅ እንላቸዋለን የሚለን ዘ ዩኒት ከቨር ኢንዲጂነስ ኖሎጂ። በዚህ ዩኒት ላይ ቅድም እንደነገርኳችሁ ኢንዲጂነስ ኖሎጂ እንዲሁም ደግሞ ኢንዲጂነስ ኖሎጂ ለአንድ ሀገር ዴቨሎፕመንት ምን አይነት ሚና አለው? ሮል ኢን ሰስቴኔብል ዴቨሎፕመንት። ሰስቴኔብል ዴቨሎፕመንት ማለት ምንድነው? ዘላቂነት ያለው እድገት እንዲኖር ኢንዲጂነስ ሀገር በቀል እውቀቶች ምን አይነት ጥቅም አላቸው? ዩኒክ ኖሎጂ ሲስተሞችን እናያለን። ለምሳሌ በአፋር ክልል ያሉ፣ በኦሮሚያ ክልል፣ በአማራ ክልል፣ በተለያዩ ኢትዮጵያ ክልል ያሉ ኢንዲጂነስ ሲስተሞችን እናያለን። እንደውም ሀገር በቀል ኖሎጂ የምንላቸው የተለያዩ ችግሮችን ሶልቭ ለማድረግ ይጠቅሙናል። ለምሳሌ ሰው ሲጣላ እነኛን ፒስፉል ለመፍጠር እንዲሁም ሰዎችን እርስ በርስ ለማስታረቅ ይጠቅማሉ። እና ኦቨርኦል ዴቨሎፕመንት ሮላቸው ምንድን ነው? እነኚህ ሀገር በቀል እውቀቶች የሚሉትን በደንብ እናያለን ማለት ነው። ኤኒዌይስ በዚህ ምዕራፍ ላይ የምናየው አጠቃላይ ስለ ሀገር በቀል እውቀት ወይም ደግሞ ኢንዲጂነስ ኖሎጂ እና ስለ ኢትዮጵያ ቅርሶች ነው የምናጠናው ማለት ነው። ሶ ኢት ኦልሶ ኤክስፕሎር ኢትዮጵያ ሄሪቴጅ ቫሊያቸው፣ ታይፕ ኦፍ ሄሪቴጅ የምንላቸው ምን ናቸው የሚሉትን እናያለን። ቅድም እንደነገርኳችሁ ካልቸራል ሄሪቴጅ ወይም አርቲፊሻል፣ ናቹራል ሄሪቴጅ፣ ታንጀብል ሄሪቴጅ፣ ኢንታንጀብል እያልን እንከፋፍላቸዋለን እና እነኚህን ታይፖችን በደንብ እናያለን ማለት ነው በዚህ ምዕራፍ ላይ። ይሄ ኢንትሮዳክሽኑ ነው። ሶ ይህን ከተማራችሁ ወዲያ ምንድነው ኦብጀክቲቭ አውትካሙ ካል የመጀመሪያው የሌሎችን ዳይቨርሲቲ ላይፍ ስታይል አለ። ኢትዮጵያ ውስጥ እንደምታውቁት ብዙ አይነት ካልቸር ነው ያለው። በጣም ብዙ ነው። አኗኗራችን፣ አመጋገባችን፣ አለባበሳችን ብዙ ነገራችን ይለያያል። ስለዚህ መከባበር አለብን፣ ሪስፔክት መደራረግ አለብን ማለት ነው። ይሄኛውን ማወቅ ነው። ሁለተኛው ታንጀብል ኤንድ ኢንታንጀብል ሄሪቴጅ የሚባሉትን ልዩነታቸው ምንድን ነው የሚለውን በደንብ አንደርስታንድ ማድረግ ነው ማለት ነው። ሶስተኛው ኢቫሉዌት ኤፌክቲቭነስ ኦፍ ኢንዲጂነስ ኮንፍሊክት ሪዞሉሽን ኢን ኢትዮጵያ። በኢትዮጵያ ውስጥ እንግዲህ በተለያየ አጋጣሚ ብዙ ሰዎች ይጣላሉ። ኮንፍሊክት እንግዲህ የኮንፍሊክት አይነቶች ብዙ ናቸው። እነኚህን ኮንፍሊክቶች ደግሞ ሪዞልቭ ማድረግ ያስፈልጋል። እነኚህን ኮንፍሊክቶች መፍታት ያስፈልጋል። እነኚህን ኮንፍሊክቶች ስንፈታ ደግሞ የኢትዮጵያ ሀገር በቀል እውቀቶች ምን ያስፈልጉናል፣ እነኛ ምን አይነት ኢፌክቲቭ ናቸው የሚሉትን ነው የምናየው፣ ኢቫሉዌት የምናደርገው ማለት ነው። ለምሳሌ ሽምግልና አለ። አንዳንድ ቦታዎች ላይ ሰዎች ሲጣሉ የሚጠቀሟቸው የተለያዩ ስርዓቶች ሰዎቹን ለማስታረቅ ማለት ነው። እና እነኚህ ሽምግልናዎች ምናምን ምን አይነት ኢፌክቲቭ ናቸው የሚሉትን ነገር ወደ ራሳችን ዞር ብለን ነገሮችን እናያለን ማለት ነው። ስለዚህ እነኚህ ሶስቱ ዋና የዚህ ዩኒት የመጽሐፋችሁ አውትካም ናቸው ማለት ነው። ሶ ኢንትሮዳክሽን ፓርቱን ዩኒት ላይ ያለውን ጨርሰናል ማለት ነው። አሁን ወዴት ነው የምንሄደው? ወደ 9.1 ኢንዲጂነስ ኖሎጂ የሚሉትን እናያለን። 9.1 ላይ ሮላቸው ምንድነው፣ ካራክተሪስቲክሳቸው እንዲሁም ደግሞ ሲስተማቸው ምንድነው የሚለውን እናያለን። እስካሁን አጠቃላይ ስለ ዩኒቱ ኢንትሮዳክሽን ፓርት ነበር ያየነው ማለት ነው። ሶ ወደ 9.1 ስንመጣ ኢንዲጂነስ ኖሎጂ ሲስተም ስንል መጀመሪያ የምናየው ይሄ ኢንዲጂነስ ኖሎጂ ምን አይነት ሚና አለው፣ ሮሉ ምንድን ነው፣ ኢንዲጂነስ ኖሎጂ መማራችን ምንድነው ጥቅሙ፣ እንዲሁም ደግሞ ኢትዮጵያ ውስጥ ኢንዲጂነስ ኖሎጂ መኖሩ ምን አይነት ጥቅም አለው ለኢትዮጵያ የሚለውን እናያለን። እንዲሁም ደግሞ የኢንዲጂነስ ኖሎጂ ካራክተሪስቲክሱ ባህሪያቶቹ ምን ናቸው፣ ሲስተም ኦፍ ኢንዲጂነስ ኖሎጂ የምንለው ምንድን ነው የሚሉትን በደንብ እናያለን ማለት ነው። እዚህ ጋር የምትመለከቱት ኢሜጅ ምንድን ነው? የተጣሉ ሰዎች ምናምን ሊሆን ይችላሉ። አፋር ክልል ላይ የሚጠቀሙት የኢንዲጂነስ ኖሎጂ ሲስተም ነው እና እነኚህን በደንብ አስረዳቸዋለሁ ማለት ነው። ስለዚህ ኢንዲጂነስ ኖሎጂ 9.1 ከጨረስን ወደ 9.2 እንሄዳለን። ዩኒቱ ያልቃል ማለት ነው። ከዛ መጀመሪያ ኢንዲጂነስ ኖሎጂ ጋር ስንመጣ ኢንዲጂነስ ኖሎጂ ምንድን ነው ስንል አሲስት ሶሳይቲ ኢን ሜኪንግ ዲሲዥን አባውት አክቲቪቲ ኮምፓቲብል ዊዝ ዜር ዌይ ኦፍ ላይፍ። ምንድነው አሲስት ማድረግ? ሰዎችን ማማከር፣ ማሳየት ማለት ነው። ምን ሲያደርጉ? የተለያዩ ውሳኔዎችን ሲወስኑ ለእያንዳንዱ ለሚያደርጉት አክቲቪቲ ከሚኖሩት ህይወት ጋር ኮምፓቲብል ተስማሚ መሆኑን እና አለመሆኑን አሲስት ያደርጋቸዋል። ለምሳሌ እኔ ለምሳሌ ጠዋት ተነስቼ የሆነ ነገር አድርጋለሁ። ለምሳሌ እኔ አሁን ኦርቶዶክስ ነኝ። ጠዋት ተነስቼ ቤተክርስቲያን ሄዳለሁ፣ ከዛ ክላስ ገባለሁ፣ እማራለሁ፣ ከዛ ወደ ቤት ሄዳለሁ ተመልሼ ምናምን። ስለዚህ እነኚህን የተለያዩ አክቲቪቲዎችን በቀን ውስጥ ፐርፎርም አደርጋለሁ። እነኚህን አክቲቪቲዎች ስሰራ ኢንዲጂነስ ኖሎጂ ያለኝ ኢንዲጂነስ ኖሎጂ ምን ያደርገኛል? ውሳኔ በመወስን ሰዓት ላይ አሲስት ያደርገኛል፣ ጥሩ ነገር እንድሰራ ማለት ነው። ወይ ኦፍ ላይፋችን ጥሩ እንዲሆን አሲስት ያደርገናል የሚለን ዩዝድ ባይ ሎካል ቱ ኤር ሊቪንግ ኢን ስፔሲፊክ ሴቲንግ።
ስፔሲፊክ ሴቲንግ እንዲኖረን የምንኖርበት የራሳችን መንገድ እንዲኖር ምን ያደርገናል? በማህበረሰቡ ይጠቀማል። ለምሳሌ የአኗኗር ስርዓታችን፣ የአለባበስ ስርዓታችን፣ የአመጋገብ ስርዓታችን ከተለያየ ቦታ የተለያየ ነው። ለምሳሌ አማራ ክልል ያለው ኦሮሚያ ክልል ካለው ጋር፣ ትግራይ ክልል ካለው፣ ሶማሌ ካለው ጋር፣ ቤንሻንጉል ካለው ከሌላ ፓርት ከሲዳማ ጋር ይለያያል። ይሄ ምንድነው? እዛ አካባቢ ያለው ሎካሊ የሚጠቀሙት ኢንዲጂነስ ኖሌጅ ምን ስለሚያደርጋቸው ነው? ገበርን ስለሚያደርጋቸው ነው ማለት ነው። ፓስ ዳውን ስሩ ኦራል ትራዲሽን ኤንድ ፕራክቲስ። ፓስ ዳውን ማለት ነው ከአንደኛው ትውልድ ወደሚቀጥለው ትውልድ በምንድን ነው የሚተላለፉት? ኦራል ትራዲሽን፣ በአፈ ታሪክ ነው። ኦራል ትራዲሽን ማለት ነው ኦራል ትራዲሽን ኢዝ ኤ ትራዲሽን ዛት ካን ቢ ትራንስሚትድ ፍሮም ጄኔሬሽን ቱ ጄኔሬሽን ባይ ማውዝ ማለት ነው። ከአንድ ትውልድ ወደ ሌላ ትውልድ በጽሁፍ ሳይሆን በአፍ አማካኝነት የሚተላለፉ እንዴት የምንወርሳቸው ነገሮች እና ፕራክቲሶች ናቸው ማለት ነው። ስለዚህ ኢንዲጂነስ ኖሌጅ የምላቸው የሚቆሙ ነገሮች አሉ። ለምሳሌ እኛ ድሮ አባቶቻችን ይጠቀሙት ነበር፣ አሁን እኛ እንጠቀመዋለን። ከዚያኛ ልጆች ጋር ይቀጥላል ማለት ነው። ከትውልድ ወደ ትውልድ ትራንስፈር ይደራረጋሉ ነው የሚለን። ሼፕ ፒፕል ወርልድ ቪው፣ የሰዎችን አመለካከት ሼፕ ያደርጋል። ለምሳሌ ጥሩ ነገሮችን እንድንመለከት፣ ይሄ እኮ የኛ ማህበረሰብ አይፈቅድም፣ ከየት ነው የመጣው ምናምን ይባላል አንዳንድ ሰው የሆነ ነገር ሲያዝ። ይሄ ምንድነው? ኢንዲጂነስ ኖሌጃችን ምን ያደርገናል? አመለካከታችንን ሼፕ ያደርገናል፣ ጥሩ ነገር እንድንሰራ። ጋይድ ዜር ሶሻል ኢኮኖሚካል ፖለቲካል ኤንድ ስፒሪቹዋል ሰርቫይቫል። ምኖችን ጋይድ ያደርገናል? ሶሻል ሰርቫይቫል ስንል ከማህበረሰቡ ጋር ያለን ግንኙነት ምን አይነት፣ ከማህበረሰቡ ጋር በደንብ ነው የምንግባባው ወይስ ደግሞ እንጣላለን? ኢኮኖሚካል ስንል ደግሞ ማለት ነው ኢኮኖሚካሊ ራሳችንን የቻልን በገንዘብ በደንብ እንዴት ነን? ፖለቲካሊ ስንል በሀገራችን ጉዳይ ላይ እንዴት ነው የምንሳተፈው? ስፒሪቹዋል ሰርቫይቫል ስንል ደግሞ እምነታችን እንዴት ነው እያልን እንድንመለከት ያደርገናል። ይሄ ኢንዲጂነስ ሀገር በቀል እውቀቶች መኖራቸው ለእኛ የሚሰጠን ጥቅም ነው ማለት ነው። ሌላው ኢንክሉድ ኢንዲጂነስ ለው፣ ኢንዲጂነስ የሆኑ ሎዎችን በኢንዲጂነስ ኖሌጅ ላይ ይካተታሉ። ለምሳሌ ኢንዲጂነስ ሎ የምንላቸው አገር በቀል ህጎች ናቸው፣ ኢንዲጂነስ ኖሌጅ ውስጥ ይካተታሉ። ሪቹዋል፣ ሎካል ክላሲፊኬሽን፣ ኳንቲፊኬሽን ሲስተም፣ ኳንቲፊኬሽን የተለያዩ ነገሮች። ለምሳሌ ሎካሊ ክላሲፋይ ስንደረግ በሰፈር የተለያዩ መንገዶች አሉና እነኛ ነገሮች በዚህ በኢንዲጂነስ ኖሌጅ ውስጥ ይካተታሉ ማለት ነው። መጨረሻ ላይ ፕሮቫይዲንግ ለርኒንግ ሲስተም፣ የምንማርበትን ሲስተም ፕሮቫይድ ያደርግልናል። አግሪካልቸራል ፋርሚንግ፣ የምናርስበትን መንገድ፣ ክሮፕ ሲስተማችንን ምን አይነት ሰዎችን እዛ ጋር እንደምናመርት፣ ሜዲሲን ሰዎች ሲታከሙ በባህል መንገድ እንዴት እንደሚያዝ፣ ፔስት ማኔጅመንት የተለያዩ ነገሮች ሲፈጠሩ እንዴት አድርገን ማኔጅ እንደምናደርጋቸው፣ እነኝም ሁሉ የሚልልን ሀገር በቀል እውቀት ወይም ደግሞ ኢንዲጂነስ ኖሌጅ የምንለው ነው ማለት ነው። አሁን ኢንዲጂነስ ኖሌጅ ምንድን ነው ስትባሉ መናገር አለባቸው። It is a knowledge that can use to assist a society in making decision about activity compatible with their way of life ብላችሁ መመለስ ነው። ይሄ ማለት ምንድነው? ሁልጊዜም በህይወታችን ስንወስን ውሳኔዎችን ከአኗኗር ህይወታችን ጋር ተስማሚ ወይም ደግሞ ኮምፓቲብል የሆኑ ነገሮችን እንድናደርግ የሚጠቅመን ነገር አሲስት የሚያደርገን። አሲስት ማለት ነው። ለምሳሌ አንድ ኳስ ብትመለከቱ ኤና ቢ ተጫዋች ቢሆኑ፣ እግር ኳስ ተጫዋች ቢሆኑ፣ እዚህ ጋር ደግሞ ተቃራኒ ጎል ቢኖር፣ አሁን ጎል ያገባው ቢ ከሆነ እዚህ ጎሉ ላይ ኤ መጀመሪያ ኳሷን ከሰጠው ኤ ለቢ ምን አደረገው? አሲስት አደረገው ማለት ነው። ኤ ለቢ ባይሰጠው ጎሉን ያገባው ነበር ማለት ነው። ስለዚህ ኳሷ መነሻው ከኤ ወደ ቢ ትሄዳለች፣ ከዛ ወደ ጎል ስኮር ያደርጋል ማለት። ልክ እንደዛ ትክክለኛ ወይ ኦፍ ላይፋችንን እንድንኖር በጣም ትክክለኛ የሆነ አመለካከት እንዲኖረን የምንወስናቸውን ውሳኔዎች ስንወስን አሲስት የሚያደርገን የሚያግዘን ነገር ምንድነው? ኢንዲጂነስ ኖሌጅ ይባላል። በማህበረሰቡ ላይ ያሉትን ኢምፓክቶች ሁሉንም እዚህ ጋር ያሉትን ናቸው ማለት ነው። ስለዚህ ይሄ ከሆነ ኢንዲጂነስ ኖሌጅ በማህበረሰቡ ላይ ምን አይነት ሚና አለው? ዋት ኢዝ ዘ ሮል ኦፍ ኢንዲጂነስ ኖሌጅ ፎር ኦቨርኦል ዴቨሎፕመንት፣ አጠቃላይ ለእድገት ምን አይነት ሚና አለው የሚለውን ኢንዲጂነስ ኖሌጅ ሎካል ኮሚኒቲ ላይ ያላቸው አድቫንቴጅ፣ መጀመሪያ ፕሮቫይድ ፕሮብሌም ሶልቪንግ ስትራቴጂ ፎር ሎካል ኮሚኒቲ። ዋናው ነገር ይሄ ነው። ሎካል ኮሚኒቲ ወይም ደግሞ አካባቢ ላይ ለሚኖሩ ማህበረሰቦች ፕሮብሌም ሶልቪንግ ስትራቴጂዎችን ፕሮቫይድ ያደርጋሉ። ያ ማለት ሰዎች ሲጣሉ እንዴት ነው መታረቅ ያለባቸው፣ ችግሩን በምን አይነት መንገድ እንፍታው፣ ስትራቴጂዎችን፣ መንገዶችን፣ ሲስተሞችን ይሰጠናል ማለት ነው። ለምሳሌ ሽምግልና ስንል ሰዎች እንዴት እንደሚያስታርቁ ማለት ነው። ክሩሻል ፎር ኮምፖነንት ኦፍ ግሎባል ኖሌጅ ኤንድ ዴቨሎፕመንቴሽን፣ ግሎባል ኖሌጅ ወይም ደግሞ ዓለም አቀፍ እውቀቶች እንዲኖሩ ምንድናቸው? በጣም አስፈላጊ ናቸው። ለምሳሌ ኮንፍሊክት ሪዞሉሽን ሜካኒዝሞችን ተጠቅመን ወይም ደግሞ ሰዎች ግጭት ሲፈቱ እነኚህ እንደ ሀገር ከአንደኛው ካልቸር ተጠቅመን ሌላኛው ካልቸር ይወስዳቸውና ችግርን በዛ መንገድ ሶልቭ እንዲያደርግባቸው ይደረጋል ማለት ነው። ኢትዮጵያ ውስጥ አሁን ሰው ሲጣላ መጀመሪያ ሽምግልና ነው የሚላከው አይደል? ስለዚህ እነኚህ ምንድናቸው? ግሎባል ኖሌጅ ዶሜን ያድጋሉ ማለት ነው። ሌላው ኢንሃንስ አንደርስታንዲንግ ሎካል ኮንዲሽን ምንድነው? ሎካል ኮንዲሽኑን አንደርስታንድ ለማድረግ ይጠቅማል። ሎካል ኮንዲሽን ስንል ማለታችን ነው። ለምሳሌ
እኛ አካባቢ ያለውን ኢንዲጂነስ ኖሌጅ በደንብ ከተረዳችሁት እዛ አካባቢ ላይ ምን አይነት ሁኔታ ነው እየተፈጠረ ያለው፣ ምን አይነት የተፈጥሮ ሀብቶች ናቸው፣ ናቹራል ሪሶርስ ማኔጅመንታቸው እንዴት ነው የሚለውን ነገር በደንብ ታያላችሁ። ለምሳሌ የሆነ አካባቢ ስትሄዱ እዛ አካባቢ ላይ ዛፍ መቁረጥ የሚያስቀጣ ከሆነ ናቹራል ሪሶርሳቸው በደንብ ማኔጅ ያደረጉት። የተፈጥሮ ሀብት ሪሶርስ ስንል ሀብት ነው። ሁለት አይነት ሪሶርስ አሉ። ናቹራል ሪሶርስ አለ፣ ሂውማን ሪሶርስ አለ። ናቹራል ሪሶርስ ስንል በተፈጥሮ የምናገኛቸው ፀሐይ፣ ደኖች፣ አፈር፣ ውሃ ምናምን ሊሆን ይችላሉ። እነሱን እንዴት አድርገን ነው የምንጠብቃቸው የሚለውን ነገር ነው የሚነግረን ማለት ነው። ፕሩቨን ቱ ዘ ሶሳይቲ ዲዛይርድ ኢኮኖሚካሊ ቪያብል ኤንድ ሰስቴኔብል። ስለዚህ አንድ ማህበረሰብ ኢኮኖሚካሊ ምን እንዲሆን ቪያብል እንዲሆን ራሱን እንዲችል እንዲሁም ደግሞ ሰስቴኔብል እንዲሆን ዘላቂነት ያለው ችግሮች የሚወጡበት የራሱን ችግር መፍታት እንዲችል ያስተምሩታል ማለት ነው። እነኚህ ጥቅሞቹ ናቸው። ሮል ማለት ሚ ነው ማለት ነው። ኮንትሪቢዩት ቱ አንደርስታንዲንግ አግሪካልቸራል። ስለዚህ ሄልዝ ኬር፣ ፉድ ሴኩሪቲ፣ ኤዱኬሽን፣ ናቹራል ሪሶርስ ማኔጅመንት ለእነኚህ ጥቅም አለው። የመጀመሪያው ትምህርት ላይ አግሪካልቸር ላይ ለምሳሌ የአስተራረስ ስነ ስርዓቱን ብትመለከቱ ወደ ሸዋ ያለው ወደ ጎጃም ብትሄዱ፣ ወደ ሌላ ቦታ ወደ ወለጋ ብትሄዱ የተለያየ ሲስተም ሊሆን ይችላል። ስለዚህ ያ ኢንዲጂነስ ኖሌጅ የሚያርሱበት መንገድ አንዱ ቦታ በበሬ ይታረሳል፣ አንዱ ጋር በበቅሎ ይታረሳል። እነኛን አንደርስታንድ እንድናደርግ እንዲሁም ደግሞ ጤና አጠባበቃችን አንዳንድ ቦታ ላይ እዛው አካባቢያቸው ላይ መድኃኒት ይሰራሉ። ፉድ ሴኩሪቲ ማለት አመት ከአመት አለመቸገር ማለት ነው። ይሄ አሁን የመንግስት ችግር ነው፣ ዋነኛው ነገር ነው። ይሄ ማለት መንግስት ማለት እንደ ሀገር ስታየው ኢትዮጵያ ውስጥ አሁን ዴቨሎፒንግ ካንትሪ ነን፣ በማደግ ላይ ያለን ሀገሮች ነን። ስለዚህ ፉድ ኢንሴኩር ነው፣ በምግብ ራሳችን አልቻልንም። ሌላው ትምህርት ነው፣ ለትምህርት ያላቸው አመለካከት እንዲሁም ደግሞ ናቹራል ሪሶርስ ማኔጅመንት የተፈጥሮ ሀብቶችን እንዴት አድርገው ማኔጅ ነው የሚያደርጉት። እነኚህ ነገሮች እንድንረዳ ኢንዲጂነስ ኖሌጅ በጣም ይጠቅመናል ማለት ነው። ሌላው ኮንትሪቢዩት ቱ ካልቸራል ኤንድ ፖለቲካል ሰልፍ ሪሊያንስ ምንድነው? በባህላቸውና በካልቸራቸው በፖለቲካው ላይ ሰልፍ ሪሊያንስ እንዲሆኑ ራሳቸውን እንዲችሉ ኮንትሪቢዩት ያደርግላቸዋል ነው የሚለን። ስለዚህ እነኚህ ምንድናቸው? እዚህ ጋር ያየናቸው ዋና ዋና የሆኑ የኢንዲጂነስ ኖሌጅ ሮል ናቸው ወይም ደግሞ ሚና ናቸው ማለት ነው። ስለዚህ ፈተና ላይ ዋት አር ዘ ሮል ኦፍ ኢንዲጂነስ ኖሌጅ ብትባሉ እነኚህን እዚህ ጋር የዘረዘርኩላችሁን መመጣት ትችላላችሁ በቀላሉ ማለት ነው። ስድስቱን እዚህ ጋር የነገርኳችሁን የመጀመሪያው ችግሮችን ማህበረሰብ ውስጥ ለመፍታት ይጠቅመናል። ሁለተኛ ግሎባል ኖሌጅ እንዲኖር ይጠቅመናል። ሶስተኛ ሎካል ኮንዲሽንን አንደርስታንድ እንድናደርግ ይጠቅመናል። አራተኛ ኢኮኖሚካሊ ራሳችንን እንድንችል ይጠቅመናል። አምስተኛ በትምህርት ላይ፣ በጤና ላይ፣ በምግብ ላይ እንዲሁም ደግሞ የተለያዩ ናቹራል ሪሶርሶችን ለመጠበቅ እና መጨረሻ ላይ በፖለቲካ ሰልፍ ሪሊያንስ እንዲሆን ሌሎች ሀገር ጥገኛ እንዳንሆን ይጠቅመናል ብላችሁ እነኚህ ኢንዲጂነስ መኖራቸው ብላችሁ መመለስ ትችላላችሁ ማለት ነው። ኦኬ እነኚህን ካይ አሁን ምን አየን? ኢንዲጂነስ ኖሌጅ ማለት ምን ማለት ነው የሚለውን ቅድም አየን። አሁን ደግሞ ኢንዲጂነስ ኖሌጅ ለማህበረሰቡ ምን አይነት ሚና አለው የሚለውን አየን። እስኪ ደግሞ የኢንዲጂነስ ኖሌጅ ምን አይነት ባህሪ ያላቸው ካራክተሪስቲክሳቸው ምንድን ነው የሚለውን እኔ ካራክተሪስቲክስ ኦፍ ኢንዲጂነስ ኖሌጅ ስንል they are simply yet practical እስካሁን ድረስ እየተገበሩ ያሉ ናቸው። ሊንኪንግ ሁማን ሰርቫይቫል ቱ ናቹራል ኤለመንት የሰዎችን መኖር ከተፈጥሮ ጋር ያገናኙ ናቸው። እንግዲህ እኛ ስንኖር ከተፈጥሮ ጋር ማለት ተፈጥሮ የተፈጥሮ ስርዓቱ ከተዛባ ክላይሜት ቼንጅ ምናምን ከሆነ የኛ ሰርቫይቫል የኛ መኖር ይታገራል። ስለዚህ ፕራክቲካል ናቸው። እነኚህ ፕራክቲካል የሆኑበት ምክንያት የሰዎችን አኗኗር ከተፈጥሮ ኤለመንቶች ጋር አዋህደው ስለሚኖሩ ነው። ፕሮቫይድ ኮንክሪት ኮሚኒቲ ኮንክሪት ማለት ማለት ነው ቤት የሚሰራበት ይሄ ምንድነው አሸዋ ምናምን ተወግቶ ማለት ነው። ኢንቫይሮንመንታል ሶሉሽን ኤንድ ፕራክቲካል ሶሉሽን ምንድነው? በተለያዩ ፕራክቲካል ሶሉሽን ኢንቫይሮንመንታል የተለያዩ ችግሮች ሲፈጠሩ እነኛን ኮንክሪት የሆነ ኮሚኒቲ በጣም ጠንካራ የሆነ ኮሚኒቲ ለመፍጠር ይጠቅመናል የሚለው። ሌላው ዲሊንግ ዊዝ ኤዱኬሽን፣ ኢኮኖሚክስ፣ ፖለቲክስ፣ ሪሊጅን፣ ሳይንስ፣ ቴክኖሎጂ፣ ኢንዲጂነስ ሶሳይቲ ስለነኚህ ነገሮች ያጠናሉ ማለት ነው። ስለነኚህ ነገሮች ካጠኑ ስለነኚህ ነገሮች የሚመለከታቸው ስለሆነ እነኚህ ነገሮች ፕሮፐርሊ አንደርስታንድ እንድናደርግ ይጠቅመናል ነው። ፕሮቫይድ ግራውንድ ፎር ሞደርን ሶሳይቲ ዴቨሎፕመንት ሞደርን ሶሳይቲ ዘመናዊ ማህበረሰብ እድገት ዴቨሎፕመንት እንዲኖር ግራውንድን ፕሮቫይድ ያደርጋል። ግራውንድ ማለት መሰረቱ ናቸው። እነኚህ ከሌሉ የኋላው ከሌለ የፊቱ የለም አይደል የሚባለው። ስለዚህ ኢንዲጂነስ ኖሌጃችን አመጣጣችንን ግራውንዳችን ነው። ስለዚህ ሞደርን ሶሳይቲ ዴቨሎፕ እንድናደርግ ያለንን ካልቸር ይዘን ባለን ላይ ምንድነው ሞደርናይዝ ማድረግ እንድንችል ያደርጉናል የሚለን። እነኚህ
ጀነራሊ የምናያቸው ነገሮች ናቸው። እስኪ አሁን ስፔሲፊካሊ ኢንዲጂነስ ኖሎጂ ካራክተሪስቲክስ ስንል ምን ማለት ነው ስንል ኢንዲጂነስ ኖሎጂ የምንላቸው ለምሳሌ አመጋገባችን፣ አለባበሳችን፣ ሁሉም ነገራችን ማህበረሰብ ውስጥ ስንኖር ዝም ብሎ ቶሎ የመጣ ሳይሆን ሎንግ ፔሪድ ኦፍ ታይም የወሰድ ነው። ዴቨሎፕ ለማድረግ አንድ ኢንዲጂነስ ኖሎጂ ለረጅም ጊዜ ይወስዳል። ለምሳሌ ኢሬቻ ስነ ስርዓትን ዴቨሎፕ ለማድረግ የኦሮሚያ ማህበረሰቦች በጣም ረጅም ጊዜ ነው የወሰደባቸው። ባይዘው ስለ ኢሬቻ፣ ስለ ኦሮሞ፣ ስለ ገዳ ሲስተም ማወቅ ከፈለጋችሁ 9ኛ ክፍል ሂስትሪ ዩኒት 7 ላይ ስራውት ቪዲዮ በጣም ይጠቅማችኋል። በዚህም ላይ አንዳንድ ቦታ ስናገኘው እናያለን። ስለዚህ እነዚህ ኢንዲጂነስ ኖሎጂ ለረጅም ጊዜ ይወስዳሉ ማለት ነው ዴቨሎፕ ለመደረግ። የመጀመሪያው ባህሪያቸው ነው። ሁለተኛው ፓተርን ቤዝድ ኦን ሎካል ኖሎጂ ሲስተም ፓተርን ናቸው። የነኚህ ኢንዲጂነስ ኖሎጂ ፓተርኑ በዛ በማህበረሰቡ ኖሎጂ ሲስተም ላይ ዲፔንድ ይሆናል። ሪፍሌክት የሚያደርገው ያን ስለሆነ ነው። ሶስተኛው ኤክስፕረስ ኢን ሎካል ላንጉዌጅ እንግዲህ የሚጠቀሙበት ቋንቋ እዛው አካባቢ ያለው ነው። ለምሳሌ እኔ የተወለድኩት ደብረ ብርሃን አካባቢ ነውና እኛ አካባቢ ያለን የኢንዲጂነስ ኖሎጂ የሚገለጸው ምንድነው? በእኛ ቋንቋ ነው። እዛው ኦሮሚያ ክልል ብኮዱ በኦሮሚያ፣ ሲዳማ ክልል በሲዳምኛ ይገለጻል ማለት ነው። ስለዚህ ይሄ ሶስተኛው ካራክተሪስቲክሳቸው ነው። አራተኛው ፓስድ ኦራሊ ፍሮም ጀነሬሽን ቱ ጀነሬሽን ከአንደኛው ትውልድ ወደ ሌላኛው ትውልድ የሚተላለፉት ኦራሊ ነው፣ በአፍ ነው እንጂ በሌላ ነገር አይደለም ማለት ነው። ኤክስፕሬሽን ኢንክሉዲንግ ስቶሪ፣ ሌጀንድ፣ ፎልክሎር፣ ሪቹዋል፣ ሶንግ ኤንድ ላው እነኚህ ነገሮች አሉ። ኤክስፕሬሽን ናቸው። እነኚህ ተረቶች አሉት፣ ታሪኮች አሉ፣ ተረትና ምሳሌ፣ ሙዚቃ ሊሆን ይችላል፣ ህጎች ሊሆኑ ይችላሉ። እነኚህ ምንድን ናቸው? ከአንድ ትውልድ ወደ ሌላ ትውልድ ትራንስፈር ለማድረግ የምንጠቀምባቸው ናቸው ማለት ነው። ሶ እነኚህን ይመስላሉ። አሁን እዚህ ጋር አንድ ነገር እንድታውቁልኝ ይፈልጋሉ። እነሱ ምንድነው? ዋት ኢዝ ዘ ካራክተሪስቲክ ኦፍ ኢንዲጂነስ ኖሎጂ ብትባሉ እነኚህ እዚህ ጋር ያሉት መዘርዘር አለባቸው። 5 ናቸው። የመጀመሪያው ረጅም ጊዜ ይወስድባቸዋል ዴቨሎፕ ለመሆን። ሁለተኛው ሎካል ኖሎጂ ሲስተም ላይ ዲፔንድ ይሆናሉ። ሶስተኛው በሎካል ላንጉዌጅ ነው ኤክስፕረስ የሚደረጉት። አራተኛው ከትውልድ ወደ ትውልድ የሚተላለፉት በአፍ ነው፣ ኦራሊ ነው። አምስተኛ ደግሞ ኤክስፕሬሽኖቹ እነኚህን እዚህ ጋር ያሉትን ሙዚቃ፣ ሪቹዋል፣ ፎልክሎር ኤንድ ሌጀንድ ያጠቃልላሉ ብላችሁ ካራክተሪስቲክሱ መግለጽ አለባችሁ ማለት ነው። እንግዲህ እስካሁን ምን አየን ካላችሁኝ ስለ ኢንዲጂነስ ኖሎጂ አየን ነው። ኢንዲጂነስ ኖሎጂ ማለት ምን ማለት ነው የሚለውን አየን። ከዛ ቀጥለን ደግሞ ኢንዲጂነስ ኖሎጂ ምን አይነት ሚና ሮል አለው የሚለውን አየን። አሁን ደግሞ የኢንዲጂነስ ኖሎጂ ካራክተሪስቲክሶችን አየን። ከዚህ ወደ ጥያቄ አለ መጽሐፋችሁ ላይ ኤክሰርሳይዝ 9.1 ራይት ሾርት ኖት አባውት ፎሎዊንግ ኩዌሽናል። ስለዚህ ስለ ጥያቄው ሾርት ኖት ጻፉ ነው የሚለን። የኢንዲጂነስ ኖሎጂ ካራክተሪስቲክሶች ምን ምን ናቸው የሚለው አጋጣሚ እዚህ ጋር ያስተማርኳችሁ አይደል እንዴ? ካራክተሪስቲክሶቹ ከዚህ ከ1 እስከ 5 ያሉት ናቸው። እንደውም ቪዲዮውን አጻጉዋችሁ ጻፉት። እዚህ ጋር ካራክተሪስቲክሶቹ ምንድን ናቸው ስለሚል ማለት ነው። እዚህ ላይ ጊዜ ማግደል አልፈልግም። ወደሚቀጥለው እንሂድ። 9.1.3 ላይ ደግሞ እንደምናየው አሁን እዚህ ጋር ሲስተሙን ነው የምናየው። እንግዲህ ልብ ብላችሁ ተመልከቱ። ኢንዲጂነስ ኖሎጂ ስንል ምን አየን? እስካሁን ምንድነው የሚለውን አየን፣ ሚናውን አየን፣ ካራክተሪስቲክሶችን አየን። አሁን እንግዲህ ምን ልናይ ነው? ኢትዮጵያ ውስጥ የተለያየ ቦታ የተለያየ ኢንዲጂነስ ኖሎጂ ሲስተሞች አሉ። መጽሐፋችሁ ላይ የተዘረዘሩትን እናያቸው። ምንድነው የሚለን? ሰም ስፔሲፊክ ዩኒክ ኖሎጂ ሲስተም ኢን ኢትዮጵያ አመንግ ፓርቲኩላር ካልቸራል ግሩፕ ኤንድ ሪጅን ይላል። ሪጅን ስንል ክልል ነው። የሆነ ካልቸራል ግሩፕ ላይ አንዳንዶቹን እያወጣን ልናይ ነው ማለት ነው። ሶ ኢንዲጂነስ ኖሎጂ ኢዝ ኤቪደንት ኢን ማኔጅመንት ስትራቴጂ። ኢንዲጂነስ ኖሎጂ ምንድናቸው? ለማኔጅመንት ስትራቴጂ። ማኔጅመንት ማለት ያለንን ነገር፣ ያለንን ሪሶርስ፣ ያለንን እውቀት፣ ያለንን ሀብት ሁሉንም በስነ ስርዓት መጠቀም ማኔጅ ማድረግ ማለት ነው። ኤቪደንት እንደ ማስረጃ ሆነ ይሄዳሉ። ዲሲሽን ሜኪንግ ውሳኔዎችን ስንወስን ፕሮሲጀሩ ይመስላል። ለምሳሌ ውሳኔ ስወስን ምንድን ነው? አሁን ለምሳሌ እኔ ይሄን ቪዲዮ ስሰራ ለእናንተ ውሳኔዎችን ወስኛለሁ። የ9ኛ ክፍል ሂስትሪ ዩኒት 9 ለመስራት ምን ያስፈልገኛል? መጀመሪያ መዘጋጀት አለብኝ። ከዛ ተማሪዎች በቀላሉ መንገድ ማስረዳት አለብኝ። ፕሮሲጀር አለው። አያችሁ? ዲስፒዩት ሪዞሉሽን ፕራክቲስ። ዲስፒዩት ማለት አለመግባባቶች ወይም ደግሞ ችግር ኮንፍሊክት ናቸው። እነኚህን እንዴት ሪዞልቭ እናደርጋቸዋለን? ኢንዲጂነስ ነው ሀገር በቀል ህጎች ናቸው እና ራይት መብቶች አሉ። እነኚህን ሁሉ ኤቪደንት ናቸው ማለት ነው ኢንዲጂነስ ኖሎጂ መኖራቸው። ኢንዲጂነስ ኮንፍሊክት ሪዞሉሽን ስንል የአንድ ሀገር በቀል የሆኑ የእውቀት ችግሮችን መፍቻ። ለምሳሌ ሚስተር ኤክስ እና ሚስተር ዋይ፣ ለምሳሌ ኤክስ እና ዋይ የሚባል እኔና የሆነ ሰው ጋር ብንጣላ ምን ያለው ሰው ያስታርቃል። ለምን ነው የምትጣሉ? ጥሩ አይደለም እኮ ምናምን ብሎ ሀገር በቀል እውቀት ደግሞ ያጣሉ ነው። ስለዚህ ፖፑላር ቴክኒክ የኢትዮጵያ ነው፣ በጣም የተለመደ ነው። ሊድ ባይ ሎካል ሊደር። አብዛኛውን ጊዜ ደግሞ ችግር ሲፈጠር ኮንፍሊክት ሲፈጠር ሊደር ናቸው። ሎካል ሊደር እንደዚህ አካባቢ መሪዎች፣ የቀበሌ ውስጥ ምናምን ትልልቅ ሰዎች ሂለርስ፣ እነኚህ ሪሊጂየስ ሊደር የሃይማኖት አባቶች፣ ቺፍ የሆኑ ሰዎች እንዲሁም ደግሞ ኤልደር ሽማግሌዎች ምናምን ናቸው። እና ለምንድን ነው ምናምን ይባላል። አሁን ለምሳሌ አካባቢ
እኔና ከሆነ ከጓደኛዬ ጋር ብንጣላ ይቆጡናል። እነሱ ሽማግሌዎች ከተቆጡን ደግሞ እንታረቃለን። ሪስፔክት አለ ማለት ነው። which means ምንድነው ኢንዲጂነስ ኖሌጅ ችግሮች በሚፈጠሩ ሰዓት ምን አይነት ጠቀሜታ እንዳላቸው እነኛን ችግሮች ለመፍታት ነው የሚያሳየን ማለት ነው። ኦኬ ሌላው ምንድነው ዘሳ አውቶሪቲ አር ሪስፔክትድ ናቸው። እንደነገርኳችሁ ሽማግሌዎች የሃይማኖት አባቶች ለምሳሌ እኔ ኦርቶዶክስ ነኝና ምንድነው የሆነ ትልቅ ቄስ መጥተው ለምንድነው እንደዚህ የምታደርገው እንትን ምናምን ቢሉኝ እሺ ይቅርታ ምናምን ብዬ እግር ላይ ነው የምወድቀው። ወንድም ሙስሊሞችም ሸኮች ምናምን ስትሄዱ ፕሮቴስታንቶችም ፓስተሮች ምናምን ቢቆጧችሁ ሪስፔክት እናደርጋለን አይደል እንዴ? አንደርስታንዲንግ ሎካል ከስተም ሎካላችን ባህላችን እናከብራለን። ትራዲሽን ታሪኩን ሪሌሽንሺፑን ሁሉንም ነገሮች ሪስፔክት እናደርጋለን ማለት ነው። ኢንዲጂነስ ዲስፒዩት ሪዞሉሽን ሜካኒዝም አር ኢንፎርማል ናቸው ስንል ኖርማሊ ፎርማል የሆነ ፕሮሲጀር የላቸውም። ልክ እንደ መንግስት ምናምን ነገር የሆነ የላቸው። ሪዞልቪንግ ኮንፍሊክት ትሩ አርቢትሬሽን ኤንድ ሚዲዬሽን የሚባል አሁን ለምሳሌ ፍርድ ቤት ሄዶ ምናምን ችግር የሚፈታበት መንገድና አካባቢ ይለያል። ሰው ቂም አይዝም አካባቢ ላይ ሽማግሌ ካስታረቀው። ፍርድ ቤት ከሆነ ግን ያው ከባድ ነው። the aim is to find solution based on recognized society custom። ስለዚህ አላማው ምንድነው? ለተፈጠረው ችግር መፍትሄ መፈለግ ነው። ስንፈልግን የማህበረሰቡን ከስተም ሞራሊቲውን እና ደግሞ መጀመሪያ የነበራቸውን ጥሩ ግንኙነት ማስቀጠል ነው። ሪስቶሪንግ ጉድ ሪሌሽንሽፕ ማለት መጀመሪያ የነበረውን አሪፍ ሪሌሽንሽፓቸውን እንዲቀጥል ማድረግ። ኮንፍሊክቲንግ ፓርቲ የምንላቸው የተጣሉት ሰዎች በቃ እንዲታረቁ በቃ ታረቁ ጥሩ አይደለም እንደ በፊታቸው ድሮ ጓደኛሞች ያልነበራቸው ምናምን ነገር እንደዛ ነገር ኤኒዌይስ ዘ ሜካኒዝም አር ዲፕሊ ካልቸርሊ ሩትድ ኤንድ ኤግዚስት አክሮስ ኢትዮጵያ። ዲፕሊ ካልቸር ሩትድ ነው ማለት ከካልቸሩ ጋር ያገናኘ ነው እና አክሮስ ኢትዮጵያ የትኛውን ቦታ ላይ የምታገኛቸው ናቸው ማለት ነው። ሶ ከዚህ ጋር ደግሞ ያለብን ስንል ኮንፍሊክት ሪዞሉሽን ሜካኒዝም ምንድን ነው? ኮንፍሊክት ሪዞሉሽን ሜካኒዝም በኢትዮጵያ ውስጥ ያሉ ኢንዲጂነስ ኖሌጅ ምን አይነት ሚና አላቸው የሚለውን በደንብ ያዙ። በጣም ቀላል ነው። ሁሉንም በደንብ አድርጋችሁ እስኪ አንዳንዶቹ እኔ ማዳ ኤንድ ዳጉ ኦፍ አፋር ፒፕል የሚባሉ አሉ። እነኚህ ምንድነው የሚያደርጉት? ይሄ ስርዓቱ ነው። ማዳ ኤንድ ዳጉ ሲስተም ነው። ስለዚህ አፋር ፒፕል ፓስቶሪያል ኮሚኒቲ ናቸው። እንደምታውቁት አብዛኛውን ጊዜ ከብት በማረባት ምናምን ፓስቶሪያል ላይፍ ነው ያላቸው። ኢን ኖርዝ ኢስተርን ኢትዮጵያ ነው የሚገኙት። ያው ከኢትዮጵያ በስተሰሜን ምስራቅ ነው የሚገኙት። ዩዝድ ኤማዳ ሜካኒዝም ፎር ኮንፍሊክት ሪዞሉሽን። ኮንፍሊክት ሪዞሉሽን ሲፈጠር ማዳ ሜካኒዝም ነው። ማዳ የሲስተሙ ነው ማለት ነው። ለምሳሌ እኛ አካባቢ ሽምግልና ነው የሚባለው፣ እነሱ ጋር ደግሞ ማዳ ነው። ኤንድ ዳጉ የሚባሉ አሉ ማለት ስለዚህ ምን ማለት ነው? ሰዎች ሲፈጠሩ የሚያስታርቁበት መንገድ ማለት ነው። ኢልደር ኤንድ ክላን ሊደር እነኚህ ሽማግሌዎች እና ክላን ሊደሮች ማለት የጎሳ መሪዎች ምን በዚህ ላይ በፕሮሰሱ ላይ በማስታረቁ ላይ በጣም ብዙ እንትን አላቸው። ቤዝድ ኦን አንሪትድ ኤንድ ኦራል ናቸው። እነኚህ አንሪትድ ነው ሲያስታርቁ ምናምን አይጽፉም። ለምን እንደተጣላችሁ ምናምን ብሎ ያስታርቃቸው ማለት ነው። ዲሲሽን አር ቤዝድ ኦን ትራዲሽን ኦፍ ፎርጊቭነስ። በቃ አሁን በጣም አንድ ነገር ልምከራችሁ በህይወታችሁ ማለት ነው። እናንተ አሁን 10ኛ ክፍል ናችሁ ምናምን ብዙ ነገር ይገርማችኋል ዩኒቨርሲቲ ስትገቡ ምናምን ነገር ምናምን እና እኔ አሁን አዲስ አበባ ዩኒቨርሲቲ የተማርኩት ነው። በህይወቴ ይቅርታ ማለት ፎርጊቭነስ በጣም ቬሪ ኢምፖርታንት ነገር። ሰዎችን ይቅርታ ስትሉ ስለዛ ነገር አታስቡ ምናምን ነገር በቃ ሰላም ይሰማችኋል። እና ዲሲሽን ውሳኔ ሲወሰን ምንድነው ሁልጊዜም በይቅርታይነት ይቅር ባይ መሆን አለባቸው። ሪስፔክት ፎር ኢልደር ትልልቆችን ማክበር አለ። ሪሶርስ ትራንስፈር ማድረግ አለብን። ለምሳሌ እኛ እርስ በርሳችን ተጣልተን እንደተጣላን ከቀረን የኛ ልጆች ምንድነው የሚያደርጉት? ከአባቶቻችን የመጣውን ሽምግልና አያገኙትም ማለት ነው። ሪሶርሳችን ትራንስፈር ማድረግ አለብንና እነዚህ ምንድነው የሚያደርጉት? ፎርጊቭነስ ይቅር በመባባል ምን ያደርጋሉ? ውሳኔ ይወስናሉ። ታረቁ ወደ እዚህ ላይ ለሚባሉና ያው እንደምታዩት እዚህ ጋር የተጣሉት የሚባሉ ሰላም ይባባሉ ይታረቃሉ ማለት ነው። አፋር ሀብ ኢንዲጂነስ ኮሚኒኬሽን ሲስተም ኮልድ ዳጉ የሚባል ኢንዲጂነስ ኮሚኒኬሽን ሲስተም አለ። ይሄ ዳጉ ማለት ነው። ማዳ ምንለው ደግሞ የሲስተሙ ነው የሚታረቁበት። which serve all member of the social equal ሁሉም ሰው ሁሉም ማህበረሰብ እኩል ነው ብለው ያምናሉ ማለት ነው። ዳጉ provide information about newcomer ወደ አፋር ክልል አዲስ ሰዎች ሲመጡ መረጃ ይሰጣቸዋል ስለ አፋር። condition for water hole ማለት እንግዲህ ውሃ ነው። እንግዲህ እንደምታውቁት አፋር ክልል በጣም ሞቃት ነውና ውሃ ይቸግራል። እነሱ ጋር ውሃ በጣም አስፈላጊ ነው። ግሬዚንግ ላንድ ስለ መሬቱ ምን ብያችሁ ነበር? እዚህ ጋር ፓስቶሪያል ኮሚኒቲ ናቸው ማለት ያው ከብት በማርባት ነው። ስለዚህ ግሬዝ የሚያደርጉት የሚያግጡት መሬት አለ። ሚሲንግ ካሜል ነው እነሱ እዛ አካባቢ የሚጠቀሙት። የጠፋባቸውን ካሜል እንዴት እንደሚያገኙ ካራቫንስ ስለነኚህ እውቀት መረጃ ይሰጣቸዋል። መጀመሪያ ከመሄዳቸው በፊት ዳጉ ላይ ምን ይሰጣቸዋል? ስለ ማህበረሰቡ መረጃ ይሰጣቸዋል። ይሄ እንዲህ ነው ኒው ካመር ናቸው እና እንደዛ አካባቢ ላይ
ስለ ውሃ ክሪቲካል ነው። እዛ ሞቃት ስለሆነ ሚሲንግ ካሜል ምናምን ካሜላችሁ ይጠፋ እንጂ ታደርጋላችሁ ተብሎ ማለት ነው። ሶ ኢት ኦልሶ ፕሮቫይድ አፕዴት ኦን ዌዲንግ ስለ ጋብቻ መረጃ ይሰጣቸዋል። ፉነራል ሲደረጉ እነኚህ ተስካር ምናምን የምላቸው አሊያንስ ባትል ጦርነት በሚኖር ጊዜ ፊውቸር ትዳር ኮንዲሽን ስለነኚህ ሁሉ መረጃ ይሰጣቸዋል ማለት ነው። እንግዲህ አስቡ በጣም ደግ ኢትዮጵያን ያለው የአፋር ክልል ብቻ ሳይሆን ሁሉም ቦታ ማለት ነው። እና ምንድነው የሚያደርጉት ማዳ ኤንድ ዳጎ ሲስተም በአፋር ክልል ችግር የመፍታ ነው። ዳጎ ስንል ምንድነው ስፔሻሊ ኒውካመር ከሆኑ እንደዚህ አይነት መረጃዎችን የሚሰጡ ናቸው ማለት ነው። በዚህ መንገድ የሚታረቁበት መንገድ ነው። ሲታረቁ ደግሞ የሽማግሌዎችን ውሳኔ ያከብራሉ። ይቅር ባይ ናቸው። ፎርጊቭነስ ኢዝ ቬሪ ኢምፖርታንት ኢን አወር ላይፍ ማለት ነው። ይቅር ባይ ሆኑ ማለት ነው። ሰው ቢበድላችሁም ይቅር በሉ። ለምሳሌ ሌላ ነገር ሳይሆን አንድ ኤግዛምፕል ልንገራችሁ። ሁሉም ሃይማኖት ላይ አለ ይሄ። እኛ ጋር ለምሳሌ ስንጸልይ ምንድነው የምንለው? የሆነ ቦታ ላይ ፈጣሪያችን ይቅር በለን የበደሉንን ይቅር እንደምንል ነው። የበደሉን ይቅር እንደምንል ማለት ነው። ሰው ቢበድላችሁ ራሱ እናንተ ይቅር በሉ ነው የሚለው ሃይማኖት ማለት ነው አይደል? ይህ ሚንስ ምንድነው? እኛ ግድ ሰው ሲበድለን ብቻ አይደለም የበደሉንን ሰዎች እኛ ይቅር እንላለን። ኢቭን እኛ ተበድለን ማለት ነው አይደል? ስለዚህ እነኚህ ነገሮች በጣም ኢምፖርታንት ናቸው ማለት ነው። ኦኬ ሌላው ጃሩሳማ፣ ስንቄ ኢንስቲትዩሽን፣ ጉማ የሚባሉ ደግሞ ኢንስቲትዩሽኖች አሉ። እነዚህም የችግር የኮንፍሊክት ሪዞሉሽን መንገዶች ናቸው። ከነኚህ በፊት ከማየታችን በፊት ግን እነኚህን የምናገኛቸው በገዳ ስርዓት ውስጥ ነው። እና ስለ ገዳ ስርዓት አንዳንድ ነገር ልንገራቸው። ገዳ ሲስተም ኢዝ ኢንዲጂነስ ዲሞክራቲክ ገቨርናንስ ኦፍ ኦሮሞ ፒፕል ነው። ኦሮሞ ፒፕሎች የኢንዲጂነስ ገቨርናንስ ሲስተም ነው። የኦሮሞ ፖፑሌሽን የኢትዮጵያ ማፕ እንደዚህ ቢሆን ለምሳሌ እያሉ ወደ ሰሜን ፓርት እዚህ ቦረና አካባቢ ነበረ ድሮ የሚኖሩት በ16ኛው ሴንቸሪ አካባቢ ቦረና አሁን ኢትዮጵያ ፓርት ማለት ነው። እዛ አካባቢ ሲኖሩ በጣም ሀብታም ነበሩ ምናምን ነገር። ከዛ መሬቱ ተመቻቸው፣ ከብቶቻቸው ብዙ በጣም እየተራቡ ምናምን ሲሄዱ እዚህ ጋር ያለው ቦታ አልበቃላቸው። ከዛ ምንድነው ማድረግ የጀመሩት? ከዚህ ከደቡብ ኢትዮጵያ ክፍል ወደ መካከለኛው ኢትዮጵያ ክፍል መግባት ነው የፈለጉት። ከዛ ሲገቡ ግን ምንድነው ያደረጉት? እንግዲህ ያው ጦርነት ሊኖር ይችላል ከሌሎች ጋር እየተዋጉ ምናምን ስለሆነ ሲንቀሳቀሱ ገዳ የሚባል ሲስተም አመጡ። ይሄ ገዳ የሚባለው ሲስተም ምንድነው? ዲሞክራቲክ ሲስተም ነው። በየ8 ዓመቱ ይቀየራል መሪው። ከዛ ኢንዲጂነስ ነው ስንል ደግሞ አገር በቀል ነው። ከሌላ ሀገር ኮርጆት ምናምን አይደለም ያመጡት ማለት ነው። እና ይሄ ዲሞክራሲ ምናምን የሚባለው ነገር ከመምጣቱ በፊት ዲሞክራሲ ለዓለም ያስተዋወቁ ናቸው ማለት ነው እነሱ ማለት ነው። ዲሞክራሲ ብላችሁ ደግሞ እንደሆነ ዲሞክራሲ ሳይሆን ኦሪጂናል ዲሞክራሲ በጣም ትክክለኛ የሚሰራ ማለት። ስለዚህ ሲንቀሳቀሱ ምንድነው ያደረጉት? ወደዚህ በሚያደርጉ ሰዓት ነን ኦሮሞ የሆኑ ሰዎች እንዴት አድርገው ወደ ራሳችን እናምጣቸው? እነኛ ሲስተሞች ሁሉም ነው ዴቨሎፕ ያደርጉት ማለት ነው። ኢት ኢዝ ቤዝድ ኦን ዘ ኦሮሞ ኢንስቲትዩሽን ኦፍ ካስተም ኤንድ ትራዲሽን። ይሄ ገዳ ሲስተም የኦሮሞ ካስተም የኦሮሞ ባህልን ይዞ ነው። ሴራ የሚባል አለ። ሴራ ማለት ምንድነው? የኦሮሞ ህጉ ነው የሚንቀሳቀሱበት። ሳፉ የሚባል ሞራል ካታጎሪ አለ። ሞራል የሆነ ነገር ለምሳሌ የሆነ ነገር ስታደርጉ ሞራል ይሄ ነገር ትክክል ነው ወይስ አይደለም? ሄራ የሚባል አለ። ፍትህ ማለት ነው። ፍትሃዊ ነው ወይስ አይደለም እያልን የምንሰጠው ነው ማለት ነው። ስለዚህ የገዳ ስርዓት ነው። ዘስ ኢንስቲትዩሽን ፍሮም ኢንዲጂነስ ሲስተም ኦፍ ኖሌጅ አር ክሩሻል ኢን ታክሊንግ ኢንቫይሮንመንታል ዌልፌር። ስለዚህ የኢንቫይሮንመንታል ዌልፌር የኢንቫይሮንመንታል ደህንነትና ኮንፍሊክት ፕሮብሌሞችን ክሩሻል ነው ምን ለማድረግ ታክል ለማድረግ እነኝህን ለመፍታት ማለት ነው። ስለዚህ የገዳ ስነ ስርዓት ይሄ እዚህ ጋር ነገርኳችሁ ኢንትሮዳክሽን ነው። እንደነገርኳችሁ በጣም ዲቴል ቪዲዮ የዘጠነኛ ክፍል ሂስትሪ ዩኒት 7 ላይ ስለሰራው እዛ ላይ ገብታችሁ በጣም አሪፍ ነው። ብዙ ነገር ታውቁበታላችሁ እያስባለሁ። ሰው ስለ ገዳ ይሄን ያህል ካል እስቲ እዚህ ጋር ያሉትን የኮንፍሊክት ሪዞሉሽን መንገዶችን ጃሩሳማ ይባላል። ያው ኦሮሚያ ክልል ምናምን ተማሪዎች ካላችሁ አነባበብ ትክክል ካልሆነ ይቅርታ። ግን ጃሩሳማ ማለት ምን ማለት ነው? ዘ ፕሮሰስ ኦፍ ሪኮንሲሊዬሽን ቢትዊን ኮንፍሊክቲንግ ፓርቲ። ሪኮንሲሊዬሽን ማለት ምንድነው? ይቅር መባባል ማለት ነው። ኮንፍሊክቲንግ ፓርቲዎች አሉ ወይም ደግሞ ኮንፍሊክቲንግ ኢንዲቪጁዋሎች አሉ፣ የተጣሉ ሰዎች አሉ፣ ይቅር የሚባባሉበት ነው። ጃሩሳስ የሚባሉት እነኚህ በእንግሊዝኛ ኤልደርስ በአማርኛ ሽማግሌ ናቸው ጃሩሳማ ማለት። ስለዚህ እነሱ ጋር ሄዱና ይቅር የሚባባሉበት ፕሮሰስ ጃሩሳማ ይባላል ማለት ነው። በኦሮሚያ ክልል ነው የሚገኘው። ዘ ዲሲዥን ኦፍ ኤልደር ኢምፋሳይዝ ኮኦፕሬሽን ኤንድ ዊን ዊን ሶሉሽን። እዚህ ጋር ምንድነው አንተም ምረፍ ተብሎ ዊን ዊን አፕሮች ነው ያለው። ሁሉም ሰው በመጣላታቸው እንደዚህ የለም እንደዚህ ጥሩ አይደለም ሪዛልቲንግ ኢን ዊን ሉዝ ሲቹዌሽን። ስለዚህ እነዚህ ሁሉም ሰው ይቅር ስትሉ ለምሳሌ አንድን ሰው ተሸነፋችሁ ማለት አይደለም። ፎርጊቭ ስታደርጉ ፎርጊቭነስ ስትጠይቁ መሸነፍ ሳይሆን ይሄ ምንድነው የእናንተ ማቹሪቲ ነው የሚያሳያችሁ ማለት። ስለዚህ ዊን ዊን ፖዚሽን እና ሁሉ ሶሉሽን ተጠቅመው ምን ያደርጋሉ? ዲሲዥን ይወስናሉ። ሪኮንሲሊዬሽን ነው። ዘንድ ኦሮሞ ፕሮቫይድ አካ ሀሮን ሂጌ ጎኝ የሚባል አለ።
በዚህ መንገድ ነው የሚያደርጉት ባይዘው። ስለዚህ ነገር የምታውቁ ልጆች ካላችሁ በጣም ጻፉልኝ። እኔ የማውቀው ነገር መጽሐፋችሁ ላይ የተጻፈው ብቻ ነው፣ ብዙ ነገር አላነበብኩም። ዲስክራይብ ዘ ዲዛይር ፎር ዘ ዊን ዊን ሶሉሽን ነው። ስለዚህ ዊን ዊን የሆኑ ሀሳቦችን ያመጣሉ፣ አንተም ወደ መፍትሄ ሄዱ ምናምን ብለው ያስታርቋቸዋል ማለት ነው። ይሄ መጀመሪያው ነው። ስለዚህ ይሄ ምንድነው? ዘ ሪኮንሲሊዬሽን ፕሮሰስ ኦፍ ኮንፍሊክት ሪዞሉሽን ፓርቲ ቢትዊን ነው። ሌላው ሁለተኛው እዚህ ጋር የምናገኘው ጉማ ነው። ጉማ ይችኛው እዚህ ጋር ያለችው ማለት ነው። ጉማ ምንድነው? ጉማ ኢዝ አናዘር ኢንዲጂነስ ሜተድ ፎር ሪዞልቪንግ ኮንፍሊክት ሆሞሳይድ ኦር መርደር። ይሄ ከባድ ነው። ሰው ሲገድል እንዴት ነው የምናስታርቅበት መንገድ ነው። ይችን በደንብ ያዟት። እሺ ጉማ ምንድነው? አሁን በኦሮሚያ ክልል ሰው ሲገድል ወይም ደግሞ እንዴት ነው ከዛ ከገዳዩና የገዳዩ ቤተሰቦችና የተገዳዩ ቤተሰቦች እንዴት የሚታረቁበት መንገድ የሚባለው ጉማ ነው። ጉማ ስርዓት ነው። ያው it involves paying blood money to the slain family or seriously injured individual። አሁን ባይዘው ግድ መገደል የለበትም። በጣም የተጎዳ ስለሆነ ምን ያደርጋል? የደም ብር ይከፍላሉ። ፓይንግ ብር ይከፍላል። ካሳ እንደምንለው ነው አይደል? ከዛ በኋላ ይታረቃሉ። the legitimacy of the system is established through the nomination of mature knowledgeable elder። እንደዚህ አይነት ችግሮችን ለመፍታት ግን በጣም የበሰሉ ማቹር የሆኑና በጣም እውቀት ያላቸው ሽማግሌዎች ያስፈልጋሉ። ምክንያቱም ኬዙ ከባድ ነው፣ ግድያ ነው ወይም ደግሞ ሲሪየስ የሆነ ኢንጁሪ ነው። ሲሪየስ ኢንጁሪ ማለት እጁ ሊቆረጥ ይችላል፣ እግሩ ምናምን እንደዛ አይነት ነገሮች ማለት ተጣርቶ the system is free from corruption and politicization። ከፖለቲካ ነፃ ነው፣ ከሙስና ነፃ ነው። እንደዚህ አይነት ነገሮች ሲሰሩ ማለት ነው። ስለዚህ የሚባል ጉማ ከግድያ ጋርና ከትልልቅ ወንጀሎች ጋር የተገናኘ ሰዎችን የምናስታርቅበት መንገድ ነው ማለት ነው። ኦኬ ሌላው ምንድነው የቀረን? ስንቄ ነው። ስንቄ ኢንስቲትዩሽን፣ ስንቄ ባንክ የሚባል አለና ተሰምታችሁ ተጣጣቁ። ስንቄ የምንለው ስንቄ ስቲኪ ሲምቦላይዚንግ ሶሳይቲ። ስቲኪ ሲምቦላይዚንግ ማለት ስቲክ ትያችኋላ ዱላ ማለት ነው። ሳንክሽን ራይት ኤክሰርሳይዝ ባይሆን በሴቶች የሚካሄድ ነው። ባይው ስንቄ ባንክ የሚባል ኦሮሚያውና ሴቶችን ለማበረታታት ምንድነው የሚደረገው? it is a women organization that exclude men and has both religious and political function። በሁለቱም በሃይማኖታቸውም ላይ በፖለቲካውም ላይ ሚና እንዲኖራቸው የሚያደርግ ሴቶችን የሚያበረታታ ተግባር ነው ማለት ነው። women use ስንቄ to protect their property right። ሴቶች ስንቄን በመጠቀም ስንቄ ኢንስቲትዩሽን መብታቸውን ሀብታቸውን ይጠብቃሉ። አሰስ ኮንትሮል ኦቨር ሴክሹዋሊቲ ኤንድ ፈርቲሊቲ፣ ስለ መራባት ስለ ሴክሹዋሊቲ ግንኙነት ከነኚህ ጋር ያሉ ነገሮችን ይወስኑበታል። ፕሮቴክት ዜር ሶሻል ራይት፣ የማህበረሰብ ውስጥ ያላቸውን ራይት ይወስኑበታል። ሜንቴን ሪሊጂየስ ኤንድ ሞራል አውቶሪቲ፣ በሃይማኖት ውስጥ በሞራል ያላቸውን ነገር ሜንቴን ያደርጉበታል ማለት ነው። ስንቄ ሄልፕ ሪዞልቭ ኮንፍሊክት ቢትዊን ዲፈረንት ሶሻል ግሩፕ፣ በተለያዩ ሶሻል ግሩፕ መካከል ችግር ከተፈጠረ ይታረቃሉ ማለት ነው። when a human right is violated፣ የሴቶች መብት ሲጣስ women are allowed to notify each other፣ እርስ በርሳቸው ይነጋገራሉ። ከዛ ጎቱ ገዳ ስርዓት ለገዳ ከሆነ ሲሉ አናውንስ ያደርጋሉ፣ ያስታውቃሉ። በዛን ጊዜ ምን ይደረጋል? ያ የተጣሰው መብታቸው ይከበርላቸዋል። which is known as ስንቄ ኢንስቲትዩሽን እንለዋለን ማለት ነው። ስለዚህ እነዚህን ፕሮሰሶችን በደንብ ያዟቸው። ሌላው ችግር የምንፈታበት መንገድ ሽምግልና ነው። ስለዚህ ከዚህ ጋር አሁን ጃሮሰማ፣ ስንቄ ኢንስቲትዩሽን፣ ጉማ። ይሄ ጉማ ከትልልቅ ችግሮች ሰው ሲገደል ምናምን ያሉ ናቸው። ስንቄ ኢንስቲትዩሽን የሴቶች ነው። ጃሮሰማ ደግሞ ፕሮሰሱ ነው፣ ችግሩ የሚፈታበት። አብዛኞቹ እና በኦሮሚያ ክልል ነው የሚገኙት ማለት ነው። ሌላው ሽምግልና ነው። ሽምግልና በጣም የተለመደው በአማራ ክልል አካባቢ እንደዚህ እንደነገርኳችሁ እዚህ ጋር የተጣላ ሰው ካለ ትልልቆች እንደተነስተው በቃ ያስታርቃሉ። የምታውቋት ነገር ነች በደንብ። ኢንዲጂነስ ኮንፍሊክት ሪዞሉሽን ሜካኒዝም ነው። ሀገር በቀል ማለት ሽምግልና የዘኪ ኮንፍሊክት ሪዞሉሽን ሜካኒዝም አማራ ፒፕል እኛ አካባቢ ሲሚላርቱ እኔ በደንብ ነው የሚያው ቤተሰቦች ከሰው ጋር ሲጣሉ የሰፈር ጓደኞቼ ነው በሽምግልና ይታረቃሉ ማለት ነው። 5 ሽማግሌዎች ይመረጣሉ። እነኚህ ሽማግሌዎች ይባላሉ። 5 ሰው ይመረጣል ከእያንዳንዱ ሳይዝ። አሁን ለምሳሌ ኤ እና ቢ የሚባሉ ሰዎች ቢመረጡ አንተ ሽማግሌ ይመረጥ ይባላል። ኤ 5 ይመርጣል፣ ቢም 5 ይመርጣል። ከዛ ሽማግሌዎቹ አንድ ጋር ይሆናሉ። ከዛ በኋላ ኤ ይጠራል፣ ምን ኮነ ነው ይባላል። ቢ ይጠራል፣ ምን ኮነ ነው ይባላል። ሁለቱም ይጠራሉ። ከዛ አንተ እንደዚህ ነው በሉ ታረቁ ነው ይባላል። በቃ ፊክስ ይደረጋል ችግሩ ማለት። አፖይንትድ ባይ ዲስፒዩቲንግ ፓርቲ ሃቭ ዘ ፓወር ቱ ሜክ ባይንዲንግ ዲሲዥን፣ መፍትሄ የሚያመጡ ለውሳኔ የሚወስኑ የሚያስታርቁ 5 ሰዎች ይመረጣሉ። 5 ሰው አይደለም አክቹአሊ ግን 3 ሰው ሊሆን ይችላል። እኛ አካባቢ 3 ሰው 2 ሰው ሊመረጥ ይችላል። ግን ያው እዚህ ጋር ያለው እንደዛ ነው። ሽማግሌ ካን ሳንክሽን ሶሻል ሜጀር ኢፍ ዋን ፓርቲ ፌል ቱ ኮምፕላይ ዊዝ ዘ ሩሊንግ።
ስለዚህ ሳንክሽን ይቀጣሉ። ሳንክሽን ማለት መቅጣት ነው። ሽማግሌዎቹ ሊቀጣ ይችላል። ቀቅ ምናምን የሚባላልና ክፈል ምናምን ይባላል። ቀቅ የሚባለው ምንድነው? የሆነ ሰው አንደኛውን ሰው በጣም ተጎድቶ ለምሳሌ ተጣልተው አንደኛውን ሰው ካደማው ምናምን ያደማበትን ክፈል ይባላል። ሳንክሽን ይጣልበታል ማለት ነው። they often follow up agreement and improve relationship ምን ያደርጋሉ? አስታርቀው ዝም አይሏቸውም፣ ይከታተሏቸዋል፣ ፎሎ አፕ ያደርጓቸዋል። ፖስት ሜዲዬሽን ሴሽኑ ምን ይመስላል? ከታረቁ በኋላ እንዴት ነው የምትሉም ነገር ያያሉ ማለት ነው። ሽምግልና is preferred due to accessibility, low cost and trust ምንድነው? በቀላሉ ነው እነኛ ሽማግሌ የሚያስታርቁት፣ ገንዘብ አይጠይቁም፣ አክሰሲብል ነው፣ በቀላሉ እናገኘዋለን፣ ክፍያ የለውም እና ደግሞ ትረስት አለ፣ መተማመን አለ እና በጣም አሪፍ ነው ማለት ነው። ፕሪፈርድ ይደረጋል። አክቲቪቲ ፐርፎርም ዱሪንግ ዘ ሴሬሞኒ ኢንክሉዲንግ ምን አይነት አክቲቪቲዎች ናቸው የሚደረጉት? ለምሳሌ ሽምግልና ከተጠራ በኋላ ከታረቁ በኋላ ሁለቱም ቤት ይከዳል። መጀመሪያ አንደኛው ቤት ይከዳል፣ ይበላል ምናምን፣ ከዛኛው ሰውዬ ጋር የሚኬድና ይበላል ምናምን፣ በሉ እንግዲህ በቃ እርሱት ምናምን ይባላል። በቃ ያልቀረ ማለት እንደዛ ነው። አክቲቪቲ ፐርፎርም ዱሪንግ ዘ ሴሬሞኒ ኢንክሉዲንግ ኤክስቼንጅ ኦፍ አሴት ኤክስቼንጅ አለ፣ ፕሬየር አለ፣ ጸሎት ይኖራል፣ ሳክሪፋይንግ ቱ ጋድ ለእግዚአብሔር መስጠት አለ፣ ማመስገን ተመስገን ምናምን ይባላል ማለት ነው። እና እነኚህ ናቸው። ሽምግልና ማለት በጣም የተለመደ ነገር ነው ችግር ለመፍታት። እነኚህ ምንድን ናቸው? ኢንዲጂነስ ኖሎጂ ናቸው። ኢንዲጂነስ ኖሎጂ ስንል ከሌላ ሀገር ያላመጣናቸው ይህኛው የራሳችን። ሌላ ደግሞ ሲዳማ ክልል አካባቢ የሚገኝ ሎዋ የሚባል ሲስተም አለ ማለት ነው፣ ችግር የሚፈታበት። አን ኤጅ ሪሌትድ ኢንስቲትዩሽን ነው። ፐርፎርሚንግ ሪቹዋል ካልቸር ኤንድ ፖለቲካል ሮል። እነኚህ በፖለቲካ በካልቸር እና በሪቹዋል ሮል ላይ ከፍተኛ የሆነ ሚና ያላቸው ትልልቅ ሰዎች የሚገኙበት ነው። አድሚኒስትሬትድ ባይ ኤጅ ግሬድ ሲስተም፣ በኤጅ ግሬድ ሲስተም ነው። 5 ሮቴቲንግ ኤጅ አላቸው። በ5 ዓመቱ የሚቀረ ዳራራ፣ ፉላሳ፣ ሂወራ፣ ዋዋሳ፣ ሞጊሳ የሚባሉ ባይዘው ይቅርታ የዛ በስራ ካላነበብኩት አካባቢ ያላቸው ልጆች ምናምን ስታዩት ቪዲዮ እንዳይደብራችሁ። ምን ለማለት ነው እናንተ አካባቢ የሚጠቀሙት ማለት ነው ኤጃቸው። ከዛ ኦብጀክቲቭ ምንድን ነው? ይሄ ሎዋ ሲስተም የተመሰረተበት ስንል ሪኩዊርመንት ኤንድ ትሬኒንግ ኤብል ቦዲድ ሜን ፎር ናሽናል ዲፌንስ። ምንድነው ናሽናል ዲፌንስ? ፖቴንሻል ዴቨሎፕመንት ይላሉ። የሆነ ችግር ቢመጣ እንዴት ነው ራሳችንን ዲፌንስ ማለት መከላከል አይደል? እንዴት ነው በደንብ መከላከል የምንችለው እያሉ ያሰለጥኗቸዋል ማለት ነው። ሌላው ሳይክሊክ ፌቸር አለው ስንል ሁሉም ወንዶች ከያው እስከ ወጣቶች እስከ ትልልቆቹ ድረስ ምን አላቸው? ሀብት አላቸው እና እውቀት አላቸው። ያንን ሪዲስትሪቢዩት ያደርጉታል ማለት ነው ሳይክሊካሊ። ሌላው ሴራም ይባላል። በዚህ ጋር የሚገናኝ ሴራ ምንለው? ሶሻል ኮንስቲቱሽን ገቨርኒንግ ሲዳማ ካውንት፣ የሲዳማ ህዝቦችን ሶሻል ላይፍ ገቨርን የሚያደርግ የማህበረሰቡ ገቨርኒንግ ኮንስቲቱሽን ሲሆን ይህ ኮድ አለው። ሀላል የሚባላሉ ማለት ነው። አልቲሜት ትሩዝ የሚባሉ በዚህ ነው የሚማሩት ማለት ነው። ሀላል ዲስቲንጉሽ ጋድ ኤንድ ኢቪል፣ ጉድ ኤንድ ኢቪል ማለት ጥሩና መጥፎን ነገር የምንለይበት ማለት ነው። ሪፈር ቱ ዘ ቱ ዌይ ኦፍ ላይፍ፣ ትክክለኛ መንገድ እንደዚህ ነው ምናምን እያል ዘ አልቲሜት ትሩዝ ይሄ ነው፣ ይሄን አታርግ፣ ይሄን አድርግ ምናምን እያለ የሚነግረን ነገር ነው ማለት ነው። ስለዚህ ሎዋ ከሲዳማ የሚገኝ ኮንፍሊክት ሪዞሉሽን ሜካኒዝም ነው ማለት ነው። ወይ ስለዚህ 9ኛ ክፍል ዩኒት 7 መጀመሪያው ፓርቲ ላይ ብለን ማስተማር ያለው እና እነኛ የገባችሁ ታያችኋለሁ ነው ያስባል። ኤኒዌይስ እዚህ ጋር ያያናቸው ሽምግልና፣ ጉማ ምናምን ሁላችሁ ሁሉም ኢንዲጂነስ ኖሎጂ ናቸው። ኢንዲጂነስ ኖሎጂ ስንል ምንድን ናቸው? ሀገር በቀለኛ ሀገር ሆኖ ነው። ሌላው ከምባታ ውስጥ እና ሀዲያ የሚገኝ ሴራ ሲስተም አለ በከምባታ እና በሀዲያ። ስለዚህ ሴራ ኢዝ ዘ ቤዝ ፎር ፖለቲካል አድሚኒስትሬሽን፣ ለፖለቲካል አድሚኒስትሬሽን ቤዝ ነው። ሶሻል ኢንቮልቭመንት አለው። ዲስፒዩት ሪዞሉሽን ነው፣ ችግሮችን ኮንፍሊክቶችን ለመፍታት ይጠቅማል ማለት ነው። ኢት ኢዝ ኮድ ኦፍ ቢሄቪየራል ኢንተርናላይዝድ ባይ ፒፕል። ስለዚህ በሰዎች ኢንተርናላይዝ የተደረገ ኮድ ኦፍ ቢሄቪየር ነው ማለት ነው። ገቨርኒንግ ኢንተራክሽን ኦፍ ፒፕል ክላን ኤንድ ቴሪቶሪያል ግሩፕ፣ እነኚህ ገቨርን ያደርጋል የሚመሩበት መንገድ ነው ማለት ነው። ቶፒክ ገቨርን ብሎ ይሰራል። በዚህ በሴራ ገቨርን የሚደረጉ ቶፒክ ላቭ አፋየር አለው፣ ፍቅር፣ ሜሬጅ አለ፣ ስለ ጋብቻ ማለት ነው። ፋሚሊ ኮኔክሽን፣ የቤተሰብ ግንኙነት፣ ፒር ግሩፕ ኦርጋናይዜሽን፣ እነኚህ የአቻ ግፊት ኦርጋናይዜሽኖች አሉ። ወርክ ኤንድ ኢምፕሎይመንት ፓርቲ፣ ስራ ከስራ ጋር የሚገኝ ጌም ኤንድ ስፖርት፣ ስለ ኳስ የሚያጠናለ፣ ሃንቲንግ ኤንድ ቦል፣ ሃንቲንግ ኤንድ ባንድ ነኝ፣ ሃንቲንግ ጋዘሪንግ እንላቸዋለን ማለት እነኚህን ነገሮች ሁሉ ይዝልናል በሴራ ውስጥ ማለት ነው። ሌላው ሴራ ገቨርን ኢንተራክሽን ቢትዊን ከገበሬዎች ጋር፣ ከወጣቶች ጋር፣ ከሽማግሌዎች እና ከሴትና ከወንዶች ጋር ምን አይነት ግንኙነት መኖር አለበት ብለው ኢንተራክሽኑን ግንኙነቱን ምን ያደርጋሉ? ገቨርን ያደርጋሉ፣ ይመራሉ ማለት ነው። ጎል ኦፍ ሴራ ምንድነው? ይሄ የሴራ ገቨርንመንት አላማው ጎሉ ምንድነው ካል ሰላም መፍጠር ነው። የመጀመሪያው ኮሬክሽን ነው፣ የተሳሳቱት ነገር ካለ ማስተካከል እና ሪኢንተግሬሽን አንድ ማድረግ ነው። እንደገና ኢንተግሬት ማድረግ ነው። ሁሉም ሰዎች አንድ እንዲሆኑ ማድረግ ነው። ቪሌጅ ኤልደር ኦቨርሲ ሴራ አድሚኒስትሬሽን
ሽማግሌዎቹ ይሄንን በደንብ ቋጥሮታል። ናውን ፎር ዊዝደም ኤንድ ኖሌጅ ፎር ዚስ ኤንድ ስለዚህ ያላቸውን ጥበብና እውቀት ተጠቅመው ለፍትህና ለሰላም ይሰራሉ ነው የሚላል። ስለዚህ ጨረስን ማለት ነው የመጀመሪያውን 9.1 ኢንዲጂነስ ኖሌጅ ሲስተም የሚባሉትን ማለት ነው። እዚህ ጋር ምንድን ነው ያየነው አጠቃላይ ኢንዲጂነስ ኖሌጅ ማለት ነው ማለት ነው። ኢንዲጂነስ ኖሌጅ ምንድነው? ኢንዲጂነስ ኖሌጅ ምን አይነት ካራክተሪስቲክስ አለው? እንዲሁም ደግሞ ሲስተሙ ምንድነው? ኢንዲጂነስ ኖሌጅ ሲስተም የምንላቸው ሽምግልና፣ ጌራ፣ ጉማ፣ ሴራ ምናምን እያል ሁሉም የዘረዘርናቸው ናቸው ማለት ነው። የመጀመሪያውና ብዙውን ፓርት ጨርሰናል። በሚቀጥለው ቪዲዮአችን ላይ 9.2 ሄሪቴጅ ኦፍ ኢትዮጵያ የሚለውን እናያለን ማለት ነው። በመጽሐፋችሁ መሰረት ነው ማስተምራችሁ። መጽሐፋችሁ ላይ ያለ ነገር እኔ የሚዘለው ነገር ምንም አይኖርም። ስለዚህ መጽሐፋችሁን ገብታችሁ አንብቧቸው። እዚህ ጋር ሁሉም ነገር መጽሐፉ ላይ ያሉ ስለ አፋር ፒፕሎች ቅድም አስተምራችሁ ነበረ። እዚህ ጋር የምታዩት ነው። ስለ ጉማ፣ ሲንቄ ኢንስቲትዩሽን፣ ጀሩሳሌም አሁን እነኛ ያስተማርኳችሁ ናቸው። ከዛ እዚህ ጋር ደግሞ ምን አለ? ሽምግልና አለ። ሲንቄ እዚህ ጋር እንደምትመለከቱት። ከዛ ወረድ ስትሉ ደግሞ ስለ ሴራ ምናምን ስለ ከምባታ ፒፕሎች ያጠናል። በሚቀጥለው ቪዲዮአችን 9.2 ሄሪቴጅ ኦፍ ኢትዮጵያ የሚለውን ይዤላችሁ እመጣለሁ ማለት ነው። ያው የዛሬ ቪዲዮአችን ይሄን ይመስል ነበር። ኦንላይን ትምህርት ግን መማር የምትፈልጉ ተማሪዎች ካላችሁ ተመዝገቡና ተማሩ። አትሊስት ግን እስካሁን ቪዲዮን እያያችሁ ሰብስክራይብ ማታደርጉ ተማሪዎች ካላችሁ ሰብስክራይብ አድርጉ። አብዛኛው የኢትዮጵያ ሰው ጥሩ ነገር ሰፖርት አያደርግም አይደል ነው። ብቻ ለምሳሌ ትምህርት እያየ የሚያዩን ትምህርት አሁን ለምሳሌ እዚህ ጋር 5 ደቂቃ የሰራሁት ቪዲዮ ግን ሌላ ነገር ምናምን ወሬ ምናምን ቢሆን ያደርጋሉ። ሰው ምን ያህል ፈልጌ ነው ጀስት አትሊስት ሰብስክራይብ ስታደርጉ እንደዚህ አይነት ኮንተንቶች የሚሰሩ ልጆችን ስታበረታቷቸው እናንተ ሞር የሚጠቅም ነገር ይሰሩላቸዋል። እና ከቻላችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጓቸው። ኦንላይን ግን እየተመዘገባችሁ ተማሩ። ኦንላይን ላይ ማስተማራቸው በጣም ብዙ ተማሪዎች ነው ያሉት። በጣም ደስተኛ ናቸው አብዛኞቹ። በቃ ብዙ ነገር ነው የሚመጣልኝ እና ኦንላይን ላይ ብትማሩ በጣም አሪፍ ነው ብዬ አስባለሁ። መረጃ ማወቅ የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ ቪዲዮ ሊንክ አስቀምጥላችኋለሁ። ስልክ መደወል ትችላላችሁ። መልካም ጊዜ